ጤና ይስጥልን። የማራም ላጎ መናፈሻ ስብሰባም የዓለም መጪውን ጊዜ የሚወስን ይሆናል ተብሎ ተጠብቋል። ማራ ላጎ መናፈሻም ከ100 ዓመታት በላይ የተሻገረም የመዝናኛ ማዕከል ሲሆን መገኛውም የአሜሪካ 27ኛ ግዛት በሆነችው በዘምባባዋና በሐይቅ ዳርቻዋ በምትታወቀው ፍሎሪዳ ግዛት ነው። ፍሎሪዳም 22 ሚሊዮን ህዝብ የሚኖርባት ከኩባ ከቬኔዙዌላ ከሜክሲኮ ወይም አሜሪካን ከላቲን ጋር የምታገናኝ ግዛት ናት። በኒውዮርክ ሲቲ የተወለዱት ትራምፕ ከፕሬዝደንትነታቸው በፊት መኖሪያቸው ፍሎሪዳ ማራ-ላጎ መናፈሻ ውስጥ ነው። የዓለማችን ውዱም ቅንጡ ጥቂቶች ብቻ የሚገቡበት የማራ-ላጎ መናፈሻም በ1985 ዓመተ ምህረት በዶናልድ ትራምፕ እንደተገዛም ይነገራል። በአክሲዮን ከ100 ዓመት በፊት የተገነባ ቢሆንም ከ40 ዓመት በፊት ትራምፕ ጠቅልለው ገዝተውታል። በዚህ መናፈሻ ትራምፕ ከቻይናው ሺ ጂንፒንግ እስከ ቀድሞ የጃፓን ጠቅላይ ሚኒስትር ሽንዞ አቤን አነጋግረውበታል። ትራምፕ ከራሳቸው መናፈሻ፣ ከራሳቸው መኖሪያ ቤት፣ በራሳቸው አውሮፕላን ካለ ደሞዝ የሀገራቸውን ጉዳይ ይከውኑበታል። ቢሊዮነሩ ትራምፕ ትናንት እሁድ የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ጋር የመከሩት በራሳቸው መናፈሻ ማራ-ላጎ ውስጥም ነው። ትራምፕ ወደ ግላቸው ቢዝነስ ማዕከል አስገብተው አሁን አለባበስህን አስተካክለሃል፣ ለመዘነጥ ሞክረሃል፣ የተሻልክ ሰው እየሆንክ ነው ሲሉ ዜሌንስኪን ክብር የጎደለው ሙገሳም ችረዋቸዋል። ከዚህ ቀደም በኦቫል ኦፊስ ወይም ዋሽንግተን በሚገኘው በነጩ ቤተ መንግስት ዜሌንስኪን አለባበስህን አርም፣ ሹራብ ለብሶም እስካሁን ዋይት ሃውስ የገባ ሰው የለም ሲሉ የትራምፕ ባለስልጣናት ወርፈዋቸውም ነበር። አሁን በፍሎሪዳ ማራ-ላጎ መናፈሻ አለባበስ እያስተካከልክ ነው የተባሉት ዜሌንስኪ የሩሲያን ወረራ ለማስቆም 90% መስማማታቸውም እየተነገረ ነው። ትራምፕ ከማራ-ላጎ መናፈሻ ፑቲንም ከሞስኮ ክሬምሊን ቤተ መንግስት ሆነው ንግግር አድርገዋል። ፑቲን ዩክሬንን ለመገንባት ተስማምተዋል። ፑቲን ለዩክሬን ነዳጅና ኤሌክትሪክ በርካሽ ዋጋ አቀርባለሁ ሲሉም ተደምጠዋል። ፖለቲካ መቼም ባለበት አይቆምም። ዩክሬን ከኔቶ አባልነት ላለመቀላቀል የዶንባስ ክልልን ለሩሲያ ለመስጠት መፍቀዷን ተከትሎ ፑቲን ተለሳልሰዋል። ትራምፕ በበኩላቸው ጥሩ እየሄድን ነው ሲሉ ተደምጠዋል። የሩሲያም ዩክሬን ጦርነት ቢያበቃም አፍሪካም ድምጽ ይኖራት ነበር። የሱዳን የኢትዮጵያና የኮንጎ የተረሱ ጦርነቶች ትኩረት አግኝተው መፍትሄም ይፈለግላቸውም ነበር። ከማራ-ላጎ መናፈሻም ዜሌንስኪ ከትራምፕ ጋር ከተስማሙ በኋላ ከኢየሩሳሌም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁም በረው ዛሬ ሰኞ ማራ-ላጎ ደርሰዋል። ትራምፕ የራሳቸውን መናፈሻ እንደ ዋይት ሃውስ እየተጠቀሙበትም ይገኛል። ፕሬዝደንትነታቸውን ለቢዝነስ ማሳለጫ አደረጉበት። በግለሰብ መናፈሻ መሰብሰብ ለደህንነት አስጊ ነው የሚሉ ወቀሳዎች በትራምፕ ላይ ቢወርዱም ትራምፕ መስሚያቸውን ጥጥ አድርገውታል። ዜሌንስኪ ሙሉ እሁድን በማራ-ላጎ ከዋሉ በኋላ ሙሉ ሰኞ ደግሞ ቤንያሚን ኔታንያሁ ተከስተዋል። ኔታንያሁ ወደ ፍሎሪዳ የመጡት ለሶስት መሰረታዊ ጉዳዮች ነው ተብሏል። የመጀመሪያው የሐማስ ትጥቅ የማውረድ ጉዳይና የጋዛ ፍልስጤም ዘላቂ ሁኔታን የተመለከተ ሲሆን ሁለተኛው ደግሞ ኢራን ዳግም ወደ ሚሳኤልና ኒውክሌር ግንባታ እየገባች ስለመሆኑ የሞሳድን መረጃ ለትራምፕ ማሳወቅ ነው ተብሏል። ሶስተኛው ብርቱ ጉዳይ ደግሞ የሶማሌላንድ እውቅናና የጸጥታው ምክር ቤት ስብሰባን በተመለከተ ነው። የጸጥታው ምክር ቤት በቅርብ ቀናት ውስጥ ስብሰባውን ያደርጋል። በስብሰባው እስራኤል ትወገዛለች ተብሎ ይጠበቃል። ታይዋን የመንፈስ እህቴ ሶማሌላንድ የሀገርነት እውቅና በማግኘቷ ደስተኛ ነኝ ተምሬበታለሁ ማለቷን ተከትሎ ቻይና ቁጣዋን እየገለጸች ነው። ድምፅን በድምፅ የመሻር መብት ያላት ቻይናም እስራኤልን ታውግዛለች ተብሎም ይጠበቃል። አሜሪካ ግን እስራኤልን ደግፋ ትቆማለች። እስራኤል ወደ ሶማሌላንድ ከመጣች አልሸባብ ጅሃድ አውጇል። የየመኑ ሐውቲ ሀርጌሳም ትወድማለች ሲል ዝቷል። እስራኤል ግን መካከለኛው ምስራቅ ላይ ከሱሪያም ከፍልስጤምም ከሊባኖስ ከጆርዳን ከግብጽ ጋር ገጥማ ራሷን እንዳስጠበቀች ሁሉም ወደ ምስራቅ አፍሪካ ከመጣች የሐውቲም ሆነ የአልሸባብ ህልውና ወደ ማክተሙ ይሄዳል ሲሉ ብዙዎች እየተናገሩ ነው። ይህም አሜሪካ
ሽብርተኝነትን ለመዋጋት የምታደርገውን ጥረት ስለሚደግፍ እስራኤል በትራምፕ አይዞሽ በርቺ መባሏም አይቀርም። ስለዚህ በእስራኤል ላይ የሚመጣ የትኛውም ውግዘት እስራኤልን ከውሳኔዋ አይመልሳትም ማለት ይቻላል። ኢትዮጵያም እስካሁን እስራኤልን አልደገፈችም፣ ሞቃዲሾንም አልደገፈችም። ፈራ ተባ ያለች ይመስላል። እስራኤልን ብትደግፍ የአፍሪካ ህብረት ይቀየማል። ሞቃዲሾን ብትደግፍ ደግሞ ሶማሌላንድና እስራኤል ይቀየማሉ። በመሆኑም ኢትዮጵያ መሃል መንገድ ላይ ቆማ እየዋለለች ነው። በዚህም ተባለ በዚያም የማራላጎ መናፈሻ ጉባኤም የዓለምን ሁኔታ ይበይናል። የትራምፕ ሐማስ ትጥቅ ፈቶም የዓለም የሰላም አስከባሪ ኃይል ወደ ጋዛ እንዲገባም ጋዛም በፍልስጤም ፋታህ ፓርቲ ወይም በሙሐመድ አባስ እንድትመራ ይወስናሉም ተብሎ ይጠበቃል። ለሶማሌላንድ የተገባውን የፍልስጤምን የሀገርነት እውቅና ግን ኔታንያሁም ትራምፕም አይደግፉትም። በመሆኑም ፍልስጤም ሀገር ሳትሆን በእስራኤል ቁጥጥር ስር ሆና ልትኖር እየተፈረደባትም ይመስላል። ፍልስጤም ግዛቷ እየተሸረሸረ እያለቀች እየሟሸሸችም ትገኛለች። በዚህ ሁኔታው ከቀጠለም ፍልስጤም ግዛቷ ሙሉ በሙሉ በእስራኤል ስር ይገባል። ሌላኛው የማራው ላጎ መናፈሻ ጉዳይ የኢራን ጉዳይ ሆኗል። በነገራችን ላይ ማራው ላጎ ማለት በስፓኒሽ ቋንቋ ከባህር እስከ ሐይቅ ማለት ሲሆን ፍሎሪዳ አትላንቲክ ውቅያኖስን ጨምሮ በባህርና ሐይቆች የተከበበች ግዛት መሆኗን ለማሳየት ስፔኖች የሰየሙት ስያሜም ነው። በዚች ባለዘንባባና ደጋማ ክፍለ ግዛት በሚደረገው ትራምፕ መር ጉባኤ ኢራን ዳግም ልትመታም ትችላለች። ሞሳድ በተደጋጋሚ ኢራን ለበቀል እየተነሳሳች ነው፣ ጀት እየገዛች ነው፣ የኒውክሌር አረር ጥገና ላይ ናት እያለም ነው። ሳይቃጠል በቅጠል ነውና ሲአይኤና ሞሳድ በትብብር ወደ ቴህራን አሁንም ሊያስተኩሱ ይችላሉ። በቴህራን ሀውቲና በሊባኖስ ሄዝቦላ ክፉኛ ተዳክመዋል። የነ ቻይናና ሩሲያም ለቴህራን የሚያደርጉት ድጋፍም መሰረታዊ አይደለም። በዚህ ምክንያት ኢራን መዳከሙ አይቀርም። የጥንቷ ፋርስ የአሁኗ ኢራን በአየር ንብረት ለውጥ ምክንያት በውሃ ጥም እየተቃጠለች በማዕቀብ ጓዳዋ እየተራበም ይገኛል። በዚህ ሁኔታ ውስጥ ሆና የእስራኤልንና የአሜሪካን ክንድ ለመቋቋም በእጅጉ የከበዳትም ይመስላል። ሰላሙን ሁሉ ለዓለማችን በመመኘት መንገዳችን በዚሁ ቋጭን። መልካም ጊዜም